ሰላም የተወደዳችሁ ወደ ህይወት ቲቪ ተመልካቾቻችን ከአባታችን ከእግዚአብሔር ከጌታም ከኢየሱስ ክርስቶስ ሰላምና ጸጋ ለእናንተ ይብዛ። ከህይወት ቴሌቪዥን የሰዓቱ መረጃዎች ይዘንላችሁ ቀርበናል። መረጃዎቹን ወደ እናንተ በማድረስ ቆይታ የማደርገው እኔ ሮማን ከሊል ከመላው ስቱዲዮ ባለሙያዎች ጋር በጋራ በመሆን አብራችሁ ቆዩ። ዜና እረፍት። የቀድሞ በኢትዮጵያ ቃለ ሕይወት ቤተክርስቲያን በአባቶች አገልግሎት ያገለገሉት የጋሽ ላቀው ተሰማ ባለቤት ወይዘሮ መንበረ ገብረ አምላክ በ87 ዓመታቸው ወደ አገለገሉትና ወደሚወዱት ጌታ ተሰበሰቡ። የቀድሞ በኢትዮጵያ ቃለ ሕይወት ቤተክርስቲያን በአባቶች አገልግሎት ሲያገለግሉ የነበሩት የጋሽ ላቀው ተሰማ ባለቤት ወይዘሮ መንበረ ገብረ አምላክ ግንቦት 2 2018 ዓ.ም ባደረባቸው ህመም ሲረዱ ቆይተው በ87 ዓመታቸው ወደ አገለገሉትና ወደሚወዱት ጌታ ተሰብስበዋል። ወይዘሮ መንበረ ገብረ አምላክ ከአባታቸው ገብረ አምላክ ገብረ ወልድ ከእናታቸው ከወይዘሮ ደመቀች ገብረ ጊዮርጊስ አዲስ አበባ ተክለ ሃይማኖት በሚባል ሰፈር የተወለዱ ሲሆን የመጀመሪያ ደረጃ ትምህርታቸውን ስዊድሽ ትምህርት ቤት ተምረዋል። ወይዘሮ መንበረ ከአቶ ላቀው ተሰማ ጋር ጋብቻ መስርተው 5 ልጆችና 8 የልጅ ልጆች አፍርተዋል። ወይዘሮ መንበረ መልካሙን ገድል የተጋደሉ ከተለያዩ የገጠሪቱ ክፍሎች የሚመጡ አገልጋዮችን በመቀበል የሚያሳርፉ ጌታን የሚወዱ ብዙዎችን ያስተማሩ ለብዙዎች እናት የሆኑ በመልካም ስነ ምግባራቸው የሚታወቁ ናቸው። እኚህ ጌታን የሚወዱ እናት ወደ አገለገሉት ጌታ በክብር የተሸኙ ሲሆን የቀብር ስነ ስርዓቱ በጎፋ ብርሃነ ወንጌል የተካሄደ ሲሆን በዮሴፍ ቤተክርስቲያን መካነ መቃብር የቀብር ስነ ስርዓታቸው ተፈጽሟል። በቀብር ስነ ስርዓቱ ላይ ጋሽ ሽፈራው አንደኛ ዮሐንስ ወንጌልን መነሻ በማድረግ የእግዚአብሔርን ቃል ያካፈሉ ሲሆን በኢትዮጵያ ቃለ ሕይወት ቤተክርስቲያን በጌጃ አጥቢያ በእናቶች አገልግሎት ብርቱ ጸሎት የሚያደርጉ እናት መሆናቸውን መስክረዋል። ሌላው ፍላጎታቸውን ትተው የእግዚአብሔርን መንግስት አድምቀዋል በማለት ብዙ እናቶችንም አመስግነው ምስክርነታቸውን አክለው ሰጥተዋል። በኢትዮጵያ ቃለ ሕይወት ቤተክርስቲያን በሞጆ አጥቢያ 28 ሰዎች ኢየሱስ ክርስቶስን እንደ ግል አዳኝ አድርገው በመቀበል የውሃ ጥምቀት ስነ ስርዓት መፈጸማቸው ተነገረ። ተጨማሪ የለም። በኢትዮጵያ ቃለ ሕይወት ቤተክርስቲያን በኦሮሚያ ክልል የሞጆ አጥቢያ ቤተክርስቲያን ጌታ ኢየሱስ ክርስቶስ እንደ ግል አዳኝ አድርገው የተቀበሉና ለ6 ወራት የደህንነት ትምህርት የተማሩ 28 ሰዎች በቤተክርስቲያኒቱ የውሃ ጥምቀት ስነ ስርዓት ፈጽመዋል። በነበረው የውሃ ጥምቀት ስነ ስርዓት ላይም የጸሎት የአምልኮ ጊዜ የተካሄደ ሲሆን የኢትዮጵያ ቃለ ሕይወት ቤተክርስቲያን የወንጌል ስርጭትና የቤተክርስቲያን ተከላ አስተባባሪ የሆኑት ወንድም በላይ ሱጋሙ ለሚያምን ሁሉ ይቻላል ማርቆስ ምዕራፍ 9 ላይ ያለውን የእግዚአብሔርን ቃል መነሻ በማድረግ አካፍለዋል። የሞጆ ቃለ ሕይወት ቤተክርስቲያን አጥቢያ የክርስቶስ ወንጌልን ተልእኮ ላልዳኑ ነፍሳት ተደራሽ በማድረግ የምታገለግል ሲሆን የክርስቶስ አዳኝነትን ደግሞ ተረተው የዳኑ ነፍሳትን በየዓመቱ በእንደዚህ አይነት መልኩ የውሃ ጥምቀት ስነ ስርዓት ታከናውናለች። ክርስቶስ ኢየሱስን አዳኝ አድርገው የውሃ ጥምቀቱን የወሰዱ አካላት ከዝግጅት ክፍላችን ጋር ቆይታ አድርገዋል። ዛሬ ተጠማቂ አባል ነኝ። እኔ ስለ ጌታችን ስለ ኢየሱስ ክርስቶስ ስላደረገልኝ ማውራት ፈልጋለሁ። እኔ ወደ ክርስትና ሳልመጣ በጣም ታምሜ ነበረ። ታምሜ ነበረ። ሕክምና ያልዞርኩበት የለም። ምንም በሽታ አይገኝብኝም፣ ግን በጣም ታምሜ ነበረ። አሁን ግን ወደ ቤተክርስቲያን ወደ ጌታ ኢየሱስ ክርስቶስ እቅፍ ስር ስመጣ አንደኛ ከበሽታዬ ሁሉ ድኛለሁ። ሕክምና ላይ ራሱ ማረጋገጫ የተሰጠኝ በሽታ ሳይቀር ድኛለሁኝ። እኔ ጫት ቅም ነበረ፣ ጫት ሰራ ነበረ፣ ያው የተለያዩ ሱሶችን ፈጽም ነበረ። ብር ኖሮኝ ራሱ ባዶነት ነበረ የሚሰማኝ። ግን አሁን ጌታን ከተቀበልኩኝ ጀምሮ በቃ ሰላም ነው፣ ውስጤ ላይ ሰላም እረፍት ነው የሚሰማኝና በጣም የሆነ ዓለምን የገዛውኝ መስሎ ነው የሚታየኝ። እና ጌታን ያልተቀበላችሁ እንደዚህ ሱስ ውስጥ የወደቃችሁ በተለይ ሱስ ውስጥ የወደቃችሁ ወጣቶች ጌታን ብትቀበሉ ሕይወት ታገኛላችሁ፣ የዘላለም ሕይወት ታገኛላችሁ። ኑ ወደ ጌታ ኢየሱስ ክርስቶስ። አባቱን አውቆ ልጁን አለማወቅ ያው ጭልምተኝነት ነውና ኑ ወደ ጌታ ኢየሱስ ክርስቶስ። ስሜ ወንጌላዊ ደመላሽ ባትሶ ይባላለሁ። በሞጆና ዙሪያ አገለግላለሁ። በሞጆና ዙሪያ እየተሰራ ያለው ስራ የመጀመሪያ ታላቁ ተልእኮ የወንጌል ስርጭት በሚገርም በድንቅ ሁኔታ እየሰራን እንገኛለን እና የዚህም ውጤት ነው ዛሬ በሞጆ ከተማ ከአጥቢያና ከተከላ ጣቢያዎች ተሰብስቦ ጌታ ኢየሱስ ክርስቶስን እንደ ግል አዳኝ አድርጎ ተቀብለው የመጡ ሰዎች የውሃን ጥምቀት
ተቀብሎን በቤተ ክርስቲያን አባል በመሆን ብዙዎች ተቀላቅሏሉ። ስለዚህ ስራ እግዚአብሔር አምላክ የተባረከ ይሁን። ይህን ለሚያዩ ለሚሰሙ ሁሉ ሰላም ይሁን። በኢየሱስ ክርስቶስ ማመን መዳን መንግስቱን መውረስ ይሁን። እኔ የሞጆ ቃለ ሕይወት ቤተክርስቲያን ሰብሳቢ ወንድማችሁ ጳውሎስ እባላለሁ። ዛሬ እግዚአብሔር ረድቶን ግንቦት 2 2018 ዓ.ም በሞጆ ቃለ ሕይወት ቤተክርስቲያን ከኢትዮጵያ ቃለ ሕይወትና ከሕይወት ቲቪ ከተገኙ ሰዎች ጋራ ደማቅ የጥምቀት ፕሮግራም ነበረን። ሞጆና አካባቢው ላይ ወንጌል የተሰበከ ነው። ሰዎች ጌታን እየተቀበሉ ነው፣ እየተጠመቁ ነው፣ ደቀ መዝሙር እየተማሩ ነው፣ አባል እየሆኑ ነው፣ አጥቢያ እየተስፋፋ ነው። ከሞጆ ወጣ ብሎ 7 ኪሎ ሜትር 10 ኪሎ ሜትር ዙሪያ ጠዴ፣ ፋቶለ ሰበካ ጣቢያዎች የተተከሉ ወንጌል የተስፋፋ ስለሆነ ጌታን እጅግ በጣም አድርገን እናመሰግናለን። አሁን የምንገኘው በሞጆ ቃለ ሕይወት ቤተክርስቲያን ቅጥር ግቢ ነው። ስለ ሞጆ ቃለ ሕይወት ቤተክርስቲያን አገልጋዮችና ሚመናዋ እግዚአብሔር እጅግ አድርገን እናመሰግናለን። ሞጆ ቃለ ሕይወት ቤተክርስቲያን በእርግጥ እድሜዋ ረዘም ያለ ነው፣ ግን በብዙ ትግልና ተግዳሮት ውስጥ አሁን ዘመን ቆጥረህ በጣም በእድገት ላይ ያለችበት ሁኔታ ስለሆነ ለማበረታታት ለማነሳሳትም ጭምር ነው። እነዚህ እኛም ከዋና ቢሮ ሕይወት ቲቪም እኛም መተን የተገኘ ነው። በጣም ደስ የሚል ነገር ከራሷ አልፈ አሁን ቅድም ከኔ ቀደም ብሎ የተናገሩ መሪዎችን እንዳሉት እንደነገሯችሁ በዙሪያ ላይ 3 ተከላዎችን ተክለ ከነዛም በክርስቶስ ያመኑትን የተማሩትን ዛሬም ማስጠምቀናቸዋል። የዛሬ 6 ወር አካባቢም ተመሳሳይ ስራ ተሰርቷል። ይሄ በጣም እንደ ሞጆ እንደ እድሜያ ቆይታ እኔ በወጣትነቴ ደርዘት ላይ ሽማግሌ ሆኜ ከዛ ጊዜ ጀምሮ ነው ሞጆ የሚያውቃትና ስለዚህ ሞጆ ቃለ ሕይወት ቤተክርስቲያን አሁን በጥሩ ሁኔታ ላይ አለች፣ እድገት እያሳየች ነው። ያ ማለት ቤተክርስቲያናትን በዙሪያ በማህበረሰቡ ላይ በኦሮሞ ሕዝብ ላይ እየሰበኩ ናቸው። አገልጋዮች እንኳን ደስ አላችሁ። አሁንም በርቱ፣ ትጉ። እኛም እናጸልያለን። ስለዛሬ ስለ ሞጆ ቃለ ሕይወት ቤተክርስቲያን የተደረገው መንፈሳዊ ፕሮግራሞች ሁሉ እግዚአብሔር አምላክን እጅግ አድርገን እናመሰግናለን። ምእመናን በቅንጅት ለእግዚአብሔር ተልእኮ ምላሽ እንዲሰጡ የሚያስችል የሚስዮናውያን ላኪ ማህበረ ምእመናን ፎረም በሐዋሳ ከተማ በደማቅ ስነ ስርዓት ተከበረ። ወቅቱንና ጊዜውን በመገንዘብ የእግዚአብሔር መንግስት ቀዳሚ አጀንዳ ለሆነው የሚስዮን ወንጌል የማዳረስ ስራ ምዕመናን ልዩ ትኩረት ሊሰጡ እንደሚገባ ተገለጸ። ይህ የተገለጸው የኢትዮጵያ ወንጌላዊት ቤተ ክርስቲያን መካነ ኢየሱስ ማዕከላዊ ደቡብ ኢትዮጵያ ሲኖዶስ የሚስዮን ላኪ ማህበረ ምዕመናን ፎረምን በሐዋሳ ከተማ በደመቀ ሁኔታ በመሰረተበት ወቅት ነው። በሐዋሳ ኬብሮን ማህበረ ምዕመናን በተከናወነው በዚህ ምስረታ መርሃ ግብር ላይ የዋናው ቤተ ክርስቲያንና የሲኖዶሱ የስራ ኃላፊዎች እንዲሁም የአካባቢው ተወካዮች ተገኝተዋል። በመድረኩም የወንጌል ተልእኮ የእያንዳንዱ ምዕመናን የዕለት ተዕለት ተግባር ሊሆን እንደሚገባ በሰፊው ተመላክቷል። የፎረሙን አስፈላጊነት አስመልክተው በኢትዮጵያ ወንጌላዊት ቤተ ክርስቲያን መካነ ኢየሱስ የወንጌል ተልእኮ እና ስነ መለኮት መምሪያ ዳይሬክተር ቄስ ጥላይ ከበደ ሲናገሩ የዚህ ፎረም መመስረት ወቅታዊና አንገብጋቢ ነው። ወንጌል ላልተዳረሰባቸው አካባቢዎች ለማድረስና ሚስዮናውያንን በስልታዊ መንገድ ለመላክ ትልቅ አቅም ይፈጥራል ብለዋል። 2 ነገሮችን ያሰብነው፣ አንደኛው ሁሉም ሰው ለወንጌል ጥሪ የተጠራ መሆኑን የኛም ምዕመናኖች ማስተዋወቅ ነው። በወንጌላውያንና በቄሶች ላይ ብቻ የምንደገፍ ሳይሆን፣ በጥቂት መስካሪዎች ላይ የምንደገፍ ሳይሆን እያንዳንዱ ምዕመን የወንጌልን ስራ እንዲሰራ መጽሐፍ ቅዱሳዊ ጥሪ የደረሰው ስለሆነ ይሄንን ግንዛቤ ፈጥሮ ሁሉም በያለበት እንዲሰባሰብ ማድረግ ነው። ሁለተኛው ነገር ደግሞ ያሉትን ደግሞ ደቀ መዛሙርት አድርጎ በዚህ ዕውቀት እንዲታነጹ የማድረግ ስትራቴጂን የተከተለችው። የሲኖዶሱን ድጋፍና የፎረሙን ፋይዳ የገለጹት ደግሞ የማዕከላዊ ደቡብ ኢትዮጵያ ሲኖዶስ ፕሬዝዳንት ቄስ ኢያሱ ጥጊቾ በበኩላቸው ይህ መድረክ ምዕመናን እርስ በእርስ እንዲተሳሰሩ በጋራ ለእግዚአብሔር ተልእኮ ምላሽ እንዲሰጡ ያደርጋል። ሲኖዶሱም ለዚህ ስራ አስፈላጊውን ድጋፍ ሁሉ ያደርጋል ሲሉ አረጋግጠዋል። ፎረሙ መመስረቱ ቅንጅታዊ ስራ እንዲኖር፣ መደጋገፍ እንዲኖር፣ እንደገና ደግሞ ሁሉም ደግሞ ተሳትፎ እንዲያደርግ ላኪ ማህበራን አሁን ያሉት ብቻ ሳይሆን አጠቃላይ በሲኖዶሳችን 975 ማህበራን አሉና እነዚህ 975ቱ ማህበራን በሚሽን በመላክ ሌላውን በመድረስ የወደቁትን በማንሳት የሳቱትን በመመለስ ወንጌል ወዳልደረሰባቸው አካባቢዎች ለመሄድ ቅንጅታዊና ጉልበት ስለሚሆን ህብረትም ስለሚሆን አቅምም ስለሚሆን ይህ ምስረታ የሲኖዶስ ማለት የሚስዮን ላኪ ማህበራን ምስረታ እየተካሄደ ነው ያለው።
የሲኖዶሱ የሚስዮን ዘርፍ አስተባባሪ ቄስ መንገሻ ነጃ በቀጣይ ስራዎች ላይ ትኩረት በማድረግ ከምስረታው በኋላ የምዕመናን አቅም በማስተባበር ወደ ተግባራዊ የሚስዮን ስምሪት እንገባለን የሚል ተስፋ ሰጪ መልእክትም አስተላልፈዋል። እኛ እያንዳንዱ ምዕመናን እያስተማርን እያሰለጠንን ቅስቀሳ ነው ማከዛው። ለምሳሌ አሁን እንደ ዘርፉ አስተባባሪ ስልጠናዎች በየወሩ ሰጣለሁ። ግለሰቦችን አስተባብረው በግልም በጋራ ማስተባብረው አሁን ሁሉም በቁጭት ነው የተነሳል። አሁን ያላቁ እንደም በቁጭት ነው። አሁን በቀረበው ሪፖርት በጣም እኔም የት ልገባ እያሉ ስለሆነ በጣም የሚያነቃቃ በቁጭት ውስጥ የሚያስገባ አስተያየት የተሰራ ስለሆነ በጣም ደስ የሚል ነው። ጥሩ ተስፋ አለን የሚል ከዚህ ሁሉም ማህበረምናን ላኪ ይሆናል የሚል እምነት አለን። የፎረሙን የምስረታ መርሃ ግብር ተከትሎም ስራውን በበላይነት የሚመሩ 15 አባላት ያሉት የኮሚቴ አባላት ምደባ ተሰጥቷል። በዚህም መሰረት እነዚህም አዲስ የተመሰረቱ የኮሚቴ አባላት በጠቅላላ ጉባኤው ፊት ቀርበው ኃላፊነታቸውን ተረክበዋል። ተሿሚዎቹ የተሰጣቸውን መንፈሳዊ አድራ ተቀብለው ለማገልገል ዝግጁ መሆናቸውን የገለጹ ሲሆን የጉባኤው ተሳታፊዎችም ለፎረሙ ስኬት የበኩላቸውን ድርሻ እንደሚወጡ አረጋግጠዋል። ወደ ተመልካቾቻችን የተከታተላችሁት የሚገኘው ከህይወት ቴሌቪዥን የሰዓቱ መረጃዎቻችን ናቸው። አሁን ደግሞ ከውጭ ወዳገኘነው መረጃ እናልፋለን። በናይጄሪያ ፕላቶ ግዛት የፋላኒ ታጣቂዎች በፈጸሙት ጥቃት 11 ክርስቲያኖች መገደላቸው ተነገረ። ባልደረባችን ጽጌረዳ አለሙ ተጨማሪ አላት። በፕላቶ ስቴት ውስጥ ባለው ባርኪለዲ አካባቢ የፉላኒ ታጣቂዎች በ3 መንደሮች ላይ በፈጸሙት ተከታታይ ጥቃት 11 ክርስቲያኖች ሲገደሉ 5 ሰዎች መቁሰላቸው ተዘግቧል። ሞርኒንግ ስታር ኒውስ እና ክርስቲያን ዴሊ ኢንተርናሽናል እንደዘገቡት በፉድ መንደር በተፈጸመው ጥቃት ብቻ 5 ክርስቲያኖች ህይወታቸውን አጥተዋል። የአካባቢው ነዋሪዎች ቦት ዴምስ እንደገለጹት ተጎጂዎች ከንግድ ስራቸው ወደ ቤታቸው በሚመለሱበት ወቅት ጥቃት መድረሱንም ተገልጿል። በማህበራዊ መሪ ሩዋንግ ኔትወርክ እና በጆይስ በሰጡት መግለጫ የፉድ መንደር ነዋሪዎች ሙሉ ክርስቲያኖች መሆናቸውን አረጋግጧል። ዘገባው እንዳስታወቀው በናይጄሪያ ውስጥ በክርስቲያኖች ላይ የሚፈጸሙ ጥቃቶች እየተባባሱ መምጣታቸው ተገልጿል። ወደ ተመልካቾቻችን ለዕለቱ ያዝንላችሁ መረጃዎቻችን የተከታተላችሁትን ይመስል ነበር። መረጃዎቹን ወደ እናንተ በማድረስ ቆይታ ያደረኩት እኔ ነው ማከሌ ከመላው ስቱዲዮ ባለሙያዎች ጋር በጋራ በመሆን ነበር። ከቀሪ የህይወት ቴሌቪዥን መሰናዶች ጋር መልካም ቆይታ ይሁንላችሁ።